የጌታ ስም የተባረከ ይሁን። እግዚአብሔር ደግሞ ይህንን እድል ስለሰጠን ስሙ ይባረክ። ጌታን እጅግ አድርገን እናመሰግናለን። እስቲ ሁላችንም እንቆምና የምንካፈለውን ክፍል እናነብና እንጸልያለን። ፊልጵስዩስ ምዕራፍ 2 ላይ ከቁጥር 1 ጀምሮ እስከ 11 ያለውን በጌታ ስም አነባለሁኝ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወንጌል ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እግዚአብሔርን እጅግ አድርገን እናመሰግናለን። የአማኝ ክብር በሚል ርዕስ ነው ላካፍላችሁ የምፈልገው። መቼም ሰው ሁሉ መወደድ መክበር ይፈልጋል። የክብሩ መንገድ ግን ምንድነው የሚለውን ደግሞ ልብ ማለት በጣም አስፈላጊ ነገር ነው። ሐዋርያው ጳውሎስ በዚህ ክፍል ላይ በልቡ ያለውን ለነዚህ ቅዱሳን በልቡ ያለውን በጎ ነገር ሊያሳያቸው ይፈልጋል። በክርስቶስ አንዳች ምክር ቢሆን ይላል፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረት ርኅራኄ ቢሆን ደስታዬን ፈጽሙልኝ። ናፍቆት አለው፣ የሚናፍቀው ነገር አለው። እነዚህ ሰዎች በመካከላቸው መከባበር፣ ፍቅር፣ አንድነት፣ አንተ ከኔ ትበልጥ፣ አንተ ቅደም በሚል መንፈስ እንዲሄዱለት ይፈልጋል። ግለኝነት፣ ራስ ወዳድነት ከነሱ እንዲርቅ ይፈልጋል። ስለዚህ ከዚህ ተነስቶ ሐዋርያው ጳውሎስ ትልቅ ምሳሌ አድርጎ የሚያነሳው ጌታችንን መድኃኒታችንን ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 5 ላይ ሲናገር ለትሑታን ጸጋን ይሰጣል፣ ትዕቢተኞች ግን ይቃወማል ይላል። ትዕቢተኞችን ይቃወማል ይላል። በዚህ ክፍል ላይ ኢየሱስ ክርስቶስን እንደ ምሳሌ አድርጎ አቅርቦታል። ኢየሱስ ክርስቶስ እንዴት ከሰማያ ሰማያት ክብሩን ጥሎ እንደመጣ፣ ራሱን ባዶ እንዳደረገ፣ እንዴት ራሱን ዝቅ እንዳደረገ፣ እግዚአብሔር ደግሞ ያለ ልክ እንዴት ከፍ ከፍ እንዳደረገው ነው የሚገልጽልን ሐዋርያው ጳውሎስ። መቼም ጌታ ኢየሱስ ከሰው ክብርን አልተቀበለም። መጽሐፍ ቅዱሳችን ላይ በዮሐንስ ወንጌል ምዕራፍ 5:41 ላይ ሲናገር ክብርን ከሰው አልቀበልም አለ። ምክንያቱም ከሰው የሚገኝ ክብር እንደ አበባ ነው፣ እንደ ሳር ነው። አበባ ይወጣል፣ ይጠወልጋል። ሰው አንዴ ይሰቅለናል፣ አንዴ ያወርደናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ጊዜ ከፍ ያረጉት ጊዜ አለ፣
እንደገና ደግሞ ስቀለው ስቀለው ስቀሉት ስቀሉት አስወግዱት ያሉበት ጊዜ አለ። ኢየሱስ ክርስቶስ ግን እሱ አምላክ ጌታ ሆኖ ሳለ ከእግዚአብሔር አብ ጋራ መተካከልና መቀማት እንደሚገባው ነገር ሳይቆጥር ወዶና ፈቅዶ ራሱን ዝቅ አድርጎ ባዶ አድርጎ የመጣ ጌታ ነው። ስሙ ይባረክ። ስለዚህ ከሰው የሚገኝ ክብር አይደንቀውም፣ ምንም አይለውም። ለዚህ ነው ከሰው የሚገኝ ክብርን እኔ አልፈልግም ያለው። እሱ አምላክ አይደለ? የሰውን የአፉን ምላሽ ወይም በአይኑ የሚያዩን ሳይ ዘልቆ የሰውን የውስጠኛ ልብ የሚረዳ ጌታ ነው። ለዚህ ነው እኔ ከሰው ክብርን አልቀበልም ያለው። ወንድሞቼና እህቶቼ አማኝ የሚያስፈልገው ክብር የጌታ ክብር ነው። እኔና እናንተ የሚያስፈልገን የጌታ ክብር ነው። እዚህ ክፍል ላይ ሐዋርያው ጳውሎስ ሲነግረን ስለ ኢየሱስ ክርስቶስ ምን ይላል? በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ቤቱ ምክንያት ራሱን ባዶ አድርጎ በሰው ምሳሌ ሆኖ ስለተገኘ ምን አይነት ትህትና ነው! ምን አይነት ትህትና ነው! ምንም እንኳን ውርደት በሚመስል ቢመጣም ልብ በሉ የዓለም ጌታ የዓለም ንጉሥ የሆነው ኢየሱስ ክርስቶስ የመጣው በጣም ምስኪን ከሆኑ ቤተሰብ የተወለደው እጅግ ባነሰ በከብቶች በረት ውስጥ እንዴት ያሳዝናል! ፈጣሪ አምላክ ሰው ሆኖ ከዛም ደግሞ ከሰው በታች በሚመስል ውርደት በሚመስል ሁኔታ ወደ ምድር ተገኘ። ይህ ሁሉ አልፎበት ግን እግዚአብሔር አባቱ ያለ ልክ ከፍ ከፍ አደረገው። ወንድሞቼና እህቶቼ ክብር ከራሱ ከእግዚአብሔር ዘንድ ሲሆን እንዴት ደስ ይላል! ቅድም እንዳልኳችሁ ሰው በማንነቱ መወደድ ይፈልጋል። መቼም መወደድ አልፈልግም የሚል ማንም የለም። ሰው ሁሉ ቢወደን ደስ ይለናል። ተፈጥሯችን ነው። ሰው ሁሉ ተቀብሎ እንዴት አንተማ እንዴት አንቺማ ብንባል ደስ ይለናል። ሰው ምክንያታዊ ነው። በምክንያት ነው የሚያከብረን የሚወደን። እግዚአብሔር ግን እንዲሁ ወደደን፣ እንዲሁ አከበረን። ጌታ መቼ ነው ያከበረን? መቼ ነው እኔና እናንተ የከበር ነው? መጽሐፍ ቅዱሳችን ላይ በኤፌሶን መጽሐፍ ምዕራፍ 1 ላይ ይህንን ይገልጽልናል። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን፣ በበጎ ፈቃዱ እንደው ወደደን፣ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ጌታ ስሙ ለዘላለም ይባረክ። እስቲ ክብር አምጡለት ለዚህ ጌታ። ሃሌሉያ አሜን አሜን። ወገኖች ሆይ እኛ ክብር ያገኘነው ዓለም ሳይፈጠር በፊት በፊቱ የታወቀን ስለሆነ እሱ ብቻ አይደለም፣ በክርስቶስ ኢየሱስ የእሱ ልጆች ስለሆነን ሐዋርያው ጳውሎስ በሰማያዊ ስፍራ ያስቀመጠን ይላል። ልብ በሉ፣ በሰማያዊ ስፍራ ያስቀመጠን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን ይባረክ ይላል። ከዚህ የበለጠ ምን ክብር አለ? ምን ክብር አለ? ወንድሞቼ የተጠላችሁ ይመስላችሁ ይሆን? ተቀባይነት ያጣችሁ የመሰላችሁ ጊዜ አለ? ወይም ደግሞ ከሌ አይቀበለኝም ትሉ ይሆነ? እንዴ አባታችሁ ከተቀበላችሁ ምን ትፈልጋላችሁ? ይሄው እንደ ባለ ማዕረግ በሰማያዊ ስፍራ ያስቀመጠን
ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርንበት ጊዜ በክርስቶስ ኢየሱስ የራሱ ልጆች ያደረገን ጌታ ያከበረን ጌታ ታላቅ ክብር ያለን ሰዎች ነን። እግዚአብሔር ስሙ ይባረክ። አማኝ የሚያስፈልገው የጌታ ክብር ነው። የጌታ ክብር ነው የሚያስፈልገን። መጽሐፍ ቅዱሳችን ውስጥ ዘፍጥረት ምዕራፍ 40 ላይ ስለ ዮሴፍ ታሪክ እናገኛለን። እግዚአብሔር መቼም ሊያከብር ሲፈልግ ያውቅበታል እንዴት አድርጎ እንደሚያከብር። ዮሴፍ ታሪኩን ስንመለከት ወንድሞቹ በምቀኝነት፣ በክፋት፣ በቅናት እንዴት አድርገው ሊያጠፉት እንደወደዱ ሁላችንም እናውቃለን። ነገር ግን ዮሴፍ አንድ ምዕራፍ አለፈ፣ ተሸጠ። በተሸጠበት ሀገር በጲጢፋራ ቤት ገባ። ከዛ በኋላ ከዮሴፍ የተነሳ የጲጢፋራ ቤት ታላቅ ክብር ታላቅ በረከት ሆነለት። እግዚአብሔርም ከማጋ ስለነበረ ከዮሴፍ ጋር ስለነበረ። ግን ታሪኩን እንደምናውቀው ያቺ ክፉ የተጠናወታት የጲጢፋራ ሚስት ልታስገድደው ፈለገች፣ ልትጥለው ፈለገች። እኔ ባንተ ፍቅር ተይዣለሁ ብላ ምናልባትም ባይጠቀስልንም የፍቅር ቃላት አንተ ከጲጢፋራ ትሻላለህም ልትለው ትችላለች። ምክንያቱም ወደዋለችና ከፍ ከፍ ልታረገው ፈለገች። እሱ ግን ኖ አለ። ኖ አለ። ባለቤትሽ ሁሉን ነገር ሰጥቶኛል፣ አንቺን ግን አልሰጠኝም። ደግሞም እንዴት ባከበረኝ ከሞት አውጥቶ እንደገና ሰው ባደረገኝ በአምላኬ ፊት ይሄንን አደርጋለሁ። እንዲህ አይነቱ ነገር ይቅርብኝ አለ። ግን የሰው ነገር ሰው ነውና ያ ባንተ ምክንያት ተባረኩ ብሎ ከፍ ከፍ ያደረገው የባረከው ሁሉን ነገር የሰጠው ሰው ወሰደና ወዴት ጣለው? ወደ እስር ቤት ጣለው። የትናንትናውን ውለታ እንኳን አላሰበለትም። የሰው ክብር ይሄው ነው። የሰው ክብር ይሄው ነው። ዮሴፍ በእስር ቤት ተጣለ። ወንድሞቼና እህቶቼ ዮሴፍ እስር ቤት ሆኖ አንድ ነገር ገጠመው። ሁለት እስረኞች ህልምን አለሙ። አንዱ ጠጅ አሳላፊ፣ አንዱ ደግሞ የምግብ አላፊ የእንጀራ ገበዝ የሆነ ናቸው። ስለዚህ እነዚህ ሁለቱ ህልምን አለሙና ከዛ በኋላ እንደ ህልማቸው ሆነ። ዮሴፍ የጠጅ አሳላፊውን ከፈታለት እምነት የተነሳ አስበኝ አለው። አስበኝ አለው። አስበኝ። የጠጅ አሳላፊው ሆኖለታል። ግን ዮሴፍን ምን አለው? ረሳው። እሱ ግን ምን አለ? እኔን አስበኝ፣ ምንም አልበደልኩም አለ። ወገኖች ሆይ ሰው ቢያስብ እንኳ ከልኩ አያልፍ። ግን ዮሴፍን ይሄ ሰው ረሳው ይላል መጽሐፍ ቅዱስ። ረሳው፣ ዮሴፍን ረሳው። ሁለተኛ ያለው ምንድነው? ምህረት አድርግልኝ። ምክንያቱም የጠጅ አሳላፊ ማለት ለንጉሱ ለፈርዖን በጣም የቅርብ ሰው ነው ማለት ነው። በጣም ታማኝ ሰው ነው ማለት ነው። ስለዚህ እባክህ ምህረት አድርግልኝ አለው። ምናልባትም ከጲጢፋራ የበለጠ ለፈርዖን የሚቀርብ ሰው ነው። ግን እሱም ምን አደረገው? ምህረት ሊያደርግለት አይችልም ወገኖቼ፣ አላደረገለትም። ምህረት የርህራሄ ባህሪ ነው። ቅጣት ለሚገባው የሚሰጥ ይቅርታ ነው። ዮሴፍ ምንም በደል አልበደለም፣ ቅጣት አይገባውም ነበረ። ግን ይሄ ሰውዬ ሊራራለት አልቻለም፣ ተወው። ምክንያቱም ሰው ስለሆነ። ሶስተኛ ያለው ምንድነው? የኔን ነገር ነግረህ
ከዚህ እስር ቤት አውጣኝ አለው። ይሄ ሰው ምንም እንኳን ህልሙን ፈቶለት ወደ ቀድሞ ስፍራ ቢመለስም ዮሴፍን ግን ረሳው፣ ሊያስታውሰው አይችልም። ወገኖች ሆይ ሊያከብረን ላይረሳን የሚችል ጌታ ብቻ ነው። ስሙ ለዘላለም ይባረክ። እውነት ነው፣ ዮሴፍን ረሳው፣ ሊነግርለትም አልቻለም። ከእግዚአብሔር ዘንድ የሚመጣ ክብር ጊዜው ስላልሆነም ዮሴፍ ተረሳ። መጽሐፍ ቅዱሳችን ላይ ኢዮብ መጽሐፍ ላይ ምዕራፍ 5 ቁጥር 8 ላይ እኔ ግን እግዚአብሔርን እለምን ነበር፣ ነገሬንም ወደ እግዚአብሔር አቀርብ ነበር፣ የማይመረመረውን ታላቅና ኃይለኛ ነገርን ተአምራትን ታደርጋለህ፣ በምድር ላይ ዝናብን ይሰጣል፣ በእርሻ ላይም ውሃን ይልካል፣ የተዋረዱትንም ወደ ላይ ያወጣል፣ ሐዘንተኞችንም ለደህንነት ከፍ ከፍ ያደርጋቸዋል ይላል ኢዮብ ሲናገር። ወገኖች ሆይ ሁሉን ማድረግ የሚችል እግዚአብሔር ብቻ ነው። ሁሉን ሊያደርግ የሚችል እግዚአብሔር ብቻ ነው። ይሄ ጠጅ አሳላፊ ዮሴፍን ከናካቴው ረሳው። ከረሳው ከ2 ዓመት በኋላ ነው ያስታወሰው። ፈርዖን ህልምን አለመ። እንደተለመደው የሱን ሰዎች ሰበሰበ። ከዚህ በፊት ህልሙን ፈተውለታል። ጠንቋዮችን አስማተኞችን ሰበሰበና ከዛ በኋላ ህልሜን ፍቱልኝ ንገሩኝ አለ። ከየት ያምጡት? ይሄ ህልም የመጣው ዮሴፍ ወደ ክብሩ እንዲመለስ ከእግዚአብሔር ዘንድ ስለነበረ ጠንቋዮች ሊያቁት ሊፈቱት አይችሉም። ሁሉ ያለው እግዚአብሔር እጅ ጋር ነበረ። ዮሴፍን ጉዳይ ወገኖች ሆይ ሊያከብር የሚችል ጌታ እግዚአብሔር ብቻ ነው። ክብርን ከማንም አትጠብቁ። ስለዚህ ይሄ ጠጅ አሳላፊ ከእግዚአብሔር ዘንድ ስለሆነ ተሳለው። ያ እስር ቤት የነበረበት ጊዜ ተሳለው። ስለዚህ ታሪኩን ሁላችንም እንደምናውቀው አረ እኔ አሁን በደለኛ ነኝ አጥፍቻለሁ አለ። ስለዚህ ስለ ዮሴፍ ተናገረ። ዮሴፍን እንዴት አስቸኩለው በፈርዖን ፊት እንዳቀረቡት መጽሐፍ ቅዱሳችንን ይነግረናል። ምክንያቱም ጊዜው ነበርና። እግዚአብሔር ያከበረውን ማን ያዋርደዋል? ማን ሊያዋርደው ይችላል? ወገኖች ሆይ በእግዚአብሔር ልንተማመን ይገባናል። ነገራችንን ኢዮብ እንዳለው ለእግዚአብሔር ልናቀርብለት ይገባናል። ምናልባት ክብር ተነፍጌያለሁ የምንል ሰዎች፣ ተገፍቻለሁ የምንል ሰዎች የሚያከብር ጌታ ብቻ ነው። በዮሐንስ ወንጌል ምዕራፍ 17 ላይ መጽሐፍ ቅዱሳችን እንደሚነግረን ሙሴና ኤልያስ እግዚአብሔር አምላክ በክብር ገለጣቸው። ሮብለታ ይህንንም ተናግሬያለሁኝ። ወገኖች በምድር ላይ ለሰው እይታ የከበርን ባንመስልም ጌታ ግን እርሱ ካከበረን ይበቃናል። ልብ በሉ። ኤፌሶን ምዕራፍ 1ን በደንብ አንብቡት። ከዚህ የበለጠ ምን ክብር ትፈልጋላችሁ? ምን ትፈልጋላችሁ? ምድር እኮ እንደ ዘበት እንደ ጥላ የምታልፍ ጉዳይ ነች። ቋሚ አይደለችም ለኛ። እኛም ቋሚ አይደለንም። ነገር ግን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት እሱ ከዘላለም እስከ ዘላለም የተባረከ ይሁን። እልልታችን ጭብጨባችን ለዚህ ጌታ ይሁን። ሃሌሉያ ሃሌሉያ። ወገኖች ሆይ በምድር ላይ ከብረን የምንታይ እንኳን ባይመስለን እኔ እንደከበርን ነው ማምነው። እኔ ከብር ያለው በቃ የእሱ ልጅ ከመባል ውጪ ክብር ምን አለ?
እንደው በሰው እይታ ያልከበርን ቢመስለንም እንኳን እግዚአብሔር ግን ቀን አለው፣ ጊዜ አለው። ለዮሴፍ ጊዜና ቀን መጣለት። ይህን ቀን ማን ሊጋፋ ይችላል? ማን ሊከለክል ይችላል? ጠንቋዮችም ወዲያ አሉ። ምክንያቱም የእግዚአብሔርን ሐሳብ ምን ለማድረግ ዞር ለማድረግ አሉ፣ ለፉ። ግን ከእርሱ ዘንድ ሆኗልና መፍትሄ ሊያመጡ አልቻሉ። ስለዚህ ዮሴፍ ተጠራ። ይገርማቸዋል። ተጠርቶ እሱ መልሶ ክብሩን ለማን ነው የሰጠው? ህልምን የሚፈታ ቤት አለ በሰማይ። ልብ በሉ። አንደኛ ጴጥሮስ ምዕራፍ 5 ላይ ያነበብኩላችሁ ለትሑታን ጸጋ ይሰጣል። ትህትና ወሳኝ ነገር ነው። ለመክበር ትህትና ወሳኝ ነገር ነው። ትህትና ደግሞ እውነተኛ መሆኑን የሚያውቀው ከእግዚአብሔር ውጪ ማንም የለም። እንደው በወያላዎች አንዳንድ ጊዜ እንዲህ ይላሉ፣ ነፍሴ ጠጋበላ፣ ነፍሴ ጠጋበላ። በጣም ትሁት አይመስሉ? ለሁለት ሰው ነው የተፈቀደው። ጠጋ አልልም ስትሉ ብሽቅጥ ነው የሚያደርጓችሁ። እቺ ነፍሴ 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 የምትለዋ የውሸት ነች ማለት ነው። እግዚአብሔር እኛንም ከዚህ ይጠብቀን። ትህትና የውስጥ ነው። የዮሴፍ ነገር የውጭ ሳይሆን የውስጥ ነበረ። አባቱ ደግሞ ከላይ ያየው ነበረ። ስለዚህ ጊዜው መጥቶ ከፍ አደረገው። ቅድምም እነዚህ በዮሐንስ ወንጌል ምዕራፍ 14 ላይ በ17 ላይ በመገለጥ ተራራ ላይ የተገለጡት ኤልያስ፣ ሙሴ በምድር ላይ የከፈሉት ዋጋ ነው። እነ ኤልዛቤል ኤልያስን እንዴት አድርገው እንዳንቋሸሿቸው፣ እንዴት አድርገው እንደገፏቸው፣ ሙሴስ ቢሆን የገዛ ወገኖቹ አንተ እያሉ ስንት እግዚአብሔር የገባለትን እንኳን የተስፋ ቃል ሳያይ ነው አይደለ ተሳልሞ የቀረው። ስለዚህ ጉባኤተኛው ምን ይሆናል? አይ አንዳች ነገር ሳይኖር አይቀርም አስቀረው እኮ ሊሉ ይችላሉ። ግን እንደ ሙሴ ያለ ትሁት ስላልነበረ በመገለጥ ተራራ ላይ ሙሴ ምን ሆነ? በክብር ታየ። እግዚአብሔር ስሙ ይባረክ። እግዚአብሔር ያከበረውን ማን ሊያዋርደው ይችላል? ማንም ሊያዋርደው አይችልም። ዛሬም ብዙ ሰዎች ከእግዚአብሔር የሆነ የአገልግሎት ጸጋ እንድንቀበል እንፈልጋለን። በዚያው መጠን ደግሞ ከሰው ክብር እንሻለን። ጸጋን የሚፈልግ እስቲ እግዚአብሔር በጸጋው እንዲያትረፈርፈን። የጸጋው ባለቤት በስጦታው አይጸጸትም። ለእያንዳንዳችን ጸጋውን ሰጥቶናል። ስሙ ይባረክ። በጸጋችን ምክንያት ግን ከሰው ክብር አንፈልግ። ዛሬ ምድራችንን የሞላው ይሄ ነው። ለመከበር የማይከፈል ዋጋ የለም። ከብሮ ለመታየት እሱ ለመባል እግዚአብሔር ከዚህ ይጠብቀን። ምን ያደርግልናል? እዚሁ ተቀብለን እዚሁ አለቀ ማለት ነው። በቦዲጋርድ የሚታጀቡ ሌላ ምንም የለውም። ክብር ፍለጋ ነው። ማን ነው የእግዚአብሔርን አገልጋይ እንደው እንዲሚነካው? ቀላል እኮ አይደለም ክብር ለማግኘት ሩጫው። አንድ ጊዜ አንድ ትልቅ ቦታ ስብሰባ ተጠርቶ ነበርና እኔም ቤተክርስቲያንን ወክዬ ተገኝቻለሁና ከዛ ቦታው ያው አላወራም። ቦታውን በጣም ፍተሻ አለ ምን አለ። ከዛ ሌሎች አገልጋዮችም ነበሩና በቦዲጋርዶቻቸው ተጅበው መጥተዋል። ልብሳቸው ራሱ ኮታቸው ቡራቡሬ ነው። በቃ ተውኝ ተሽቀርቅረዋል። መሽቀርቀር በጣም አስፈላጊ ነው። እሱን አልቃወምም። ከዛ በቃ መጡ አሉ። እኛም ተሰልፈናል። እነሱም ያው እንድንለቅም ፈለጉ ቦታ። ግን ቀድመን ስለተሰለፍን ያው የሚያሰልፉትም ሲሪየስ ስለነበሩ ከዛ በኋላ አጃቢዎቹ ምንድነው አንተ ምንድነው አለም ስምትም ተሰጥቷል ተመለስ እንደኛው ዝም ብለው ገቡ።
እኔ በጣም እከታተል ስለነበር አዘንኩኝ። በቃ ነች ሰው ነገር ደንግጠው ይሁን ምን ይሁን አላቅም። እንደውም የተቀመጡት ፈልጌ ተከታትያለሁ ከኋላ ነበረ። ወንድሞቼ እግዚአብሔር ካከበረ ሰው በፍጹም ላከብራችሁ አይችልም። በፊት ለፊት እንኳን አንተ ባይላችሁም በልቡ ይላል። ጌታ ስሙ ይባረክ። ክብር ከጌታ ዘንድ ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል 7:18 ላይ ሲናገር ከራሱ የሚናገር የራሱን ክብር ይፈልጋል፣ የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱም አመፃ የለበትም ይላል። እንግዲህ ከበድል አድርገው ጌታ ነው ይሄንን ያለው። ከራሱ የሚናገር የራሱን ምን ይላል? ክብር ይፈልጋል፣ የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱ አመፃም የለበትም። የላከውን ክብር የሚፈልግ በእርሱ ዘንድ ምን የለም? አመፃ የለም። የራሱን ክብር የሚፈልግ ግን ምንድነው? አመፀኛ ነው። የእግዚአብሔር ቃል ንጹህ ነው፣ ትክክል ነው። ልናሻሽለው በፍጹም አንችልም፣ በፍጹም አንችልም። ወገኖች ሆይ የራሳችሁን ክብር ትፈልጋላችሁ? እኛ አማኞች የጌታ ክብር ይበልጥብናል። ከራሱ የሚናገር የራሱን ክብር ይፈልጋል ይላል ኢየሱስ ክርስቶስ። እኔ የመጣሁት የአባቴን ፈቃድ ላደርግ ነው አለ። አምላክ እኮ ነው፣ ጌታ ነው። በዮሐንስ ወንጌል ምዕራፍ 5:30 ላይ ምን አለ? እኔ ከራሴ አንዳች አልናገርም፣ አንዳች አላደርግም፣ እንደሰማው ፈርዳለሁ። ከማን? ከአብ። ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም። ምክንያቱም በዓላማ ነው የመጣው። ወገኖቼ እኔና እናንተም ከጨለማው ዓለም ወደሚደነቀው ብርሃን እግዚአብሔር በፍቅሩ ያመጣን የሱን ፈቃድ እንድንፈጽም እንጂ የራሳችንን ፈቃድ እንድንፈጽም አይደለም። በተለያየ መንገድ እናገለግላለን። በምስክርነት ጓድ እንደኔ እንደዚህ ሆኖ እድሉን አግኝቶ በማስተማር በኳየር እህቶቼ ወንድሞቼ የተለያየ ጸጋ አለ። እግዚአብሔር የጸጋ ባለቤት ነው። ነገር ግን ከራሳችን የራሳችንን ክብር ከመፈለግ የምናደርግ ከሆነ ምስኪኖች ነን። አምላክ ጌታ ኢየሱስ ክርስቶስ እንኳን የራሴን ፈቃድ አላደርግም የላከኝን ፈቃድ። ለዚህ ነው እግዚአብሔር አባቱ ያለ ልክ ከፍ ከፍ ያደረገው፣ ከስም ሁሉ በላይ ስም የሰጠው። ይሄም ደግሞ ምድርም ሰማይም ለሱ እንዲንበረከኩ። እግዚአብሔር ስሙ ይባረክ። ክብር ከጌታ ዘንድ ነው፣ መክበር ከጌታ ዘንድ ነው። ወገኖች ሆይ ስለዚህ ጌታ ኢየሱስ ክርስቶስ ከራሱ የሚናገር የራሱን ክብር ይፈልጋል አለ። እኛ የሱን ክብር የምንፈልግ ከሆነ ከሱ የሆነውን ልንናገር ይገባናል። እኛ የጌታ ክብር ከፍ እንዲያደርገን ልንሻ ይገባናል። ሙሴ እግዚአብሔር ሕዝቡን ወደ ከነዓን ምድር ይዘህ ግባ ሲለው እሺ ብሎ ሲታዘዝ የመንገዱን አስቸጋሪነት ቢያውቅም እምቢ አላለም። ቀይ ባህር ከፊት አለ፣ በረሃ ነው፣ እምቢ አላለም። ምክንያቱም በራሱ መንገድ ሄዶ ምንም ማትረፍ ስለማይችል። ስለዚህ በአጭር በ40 ቀን የሚሄደውን 40 ዓመት ሲለው እንዴት ለምን አላለም። እሺ አለ፣ ታዘዘ። ዛሬም በራሳችን መንገድ ክብር ለማግኘት አንጣር። ሙሴ በመገለጥ ተራራ ተገልጦ እንደ ኢየሱስ ብርሃን የበራለት ታዛዥ ስለሆነ ነው፣ ትሁት ስለሆነ ነው።
ዳዊት ሕዝቡን የሚያስገዛልኝ ሲል ዳዊት እግዚአብሔር ስላከበረው እንጂ ከሰዎች አይደለም። ሕዝቡን ያስገዛልኝ ሲል ለእግዚአብሔር ክብር እየሰጠ ነው። ሰይጣን ዛሬ ብዙዎችን በጠማማ መንገድ እየመራቸው ነው። አንዳንድ ሰዎች እኔ በራሴ መንገድ ነው የሚሄደው ይላሉ። ወንድሞች ወደድንም ጠላንም ሰው ሊጓዝበት የሚችለው ሁለት መንገድ ብቻ ነው ያለው። የራስ መንገድ የሚባል ነገር የለም። የራስ መንገድ የሚባል የለም። በማቴዎስ ወንጌል ምዕራፍ 7 13 እና 14 ላይ ሁለት መንገድ አለ። አንዱ የኢየሱስ መንገድ ነው፣ አንዱ የሰይጣን መንገድ ነው። አንዱ ወደ ሕይወት የሚያደርስ ነው፣ አንዱ ደግሞ የውርደት የሞት መንገድ ነው። ለኛ የጌታ መንገድ ይሻለናል። ደግሞ እኔና እናንተ የጌታን መንገድ ተቀብለን በዛ መንገድ ውስጥ ያለን። ስለዚህ ከዚህ መንገድ ውጪ ከዚህ መስመር ውጪ ወጥተን የራያሴ መንገድ የምንለው የለንም። ከጌታ መንገድ ከወጣን ቀጥታ በሰይጣን መንገድ ነው ያለነው። የኛ መንገድ የሚባል የለም። ለሰው ልጅ የተሰጠው ሁለት መንገድ ነው። የኢየሱስ መንገድ፣ የሰይጣን መንገድ። ይሄ የጠበበው የቀጠነው መንገድ አስቸጋሪ ነው። እንደፈለጉ መሄድ የሚቻልበት አይደለም። ቅድም እንዳልኳችሁ የራስን ክብር እየፈለጉ የሚኬድበት መንገድ አይደለም። ኃጢአትን ለማሸነፍ ትግል ያለበት ነው። ቀላል መንገድ አይደለም፣ ጠባብ ነው። በጠባብ መንገድ መሄድ ከባድ ነው። ነገር ግን ሕይወት አለበት። እግዚአብሔር ስሙ ለዘላለም ይባረክ። የትዕቢት መንገድ የውርደት መንገድ ነው። መቼም የውርደት ቁንጮ ሰይጣን ነው። እንደ ሰይጣን የተዋረደ የለም። አንተ የንጋት አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? ሕዝብን ያዋረድህ አንተ ከሰማይ ተቆረጥህ። አንተ በልብህ ወደ ሰማይ አርጋለሁ አለ። ዙፋኔንም ከእግዚአብሔር ዙፋን በላይ ከፍ ከፍ አደርጋለሁ አልክ። በሰሜን ዳርቻ በመሰብሰቢያው ተራራ ላይ እቀመጣለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦል፣ ወደ ጉድጓድ፣ ወደ ጥልቁ ትወርዳለህ። ኢሳይያስ 14 ይሄን ይነግረናል። ሰይጣን ሊጋርድ የተቀባ መልአክ ነበረ። ነገር ግን የንጋት ኮከብ አጥቢያ ልጅ ነበር። ነገር ግን ከሰማይ ወደቀ። በምን? በትዕቢት። ከልዑል በላይ እመሰላለሁ ሲል እኮ ከእግዚአብሔር በላይ ክብር ፈልጎ ነው አይደለ? የራሱን ክብር ማምጣት ፈለገ፣ ወደቀ። የትዕቢት መንገድ ይሄ ነው። እግዚአብሔር ከዚህ ይጠብቀን። መክበር እንፈልጋለን ወገኖች ሆይ። ሊያከብር የሚችል ታማኝ አምላክ በመንበሩ ላይ አለ፣ በዙፋኑ ላይ አለ። የሱን ክብር ብቻ እንፈልግ። ከሰው ክብር አንሻ። የራሳችንንም ክብር ለማውጣት አንጣር። እግዚአብሔር ያከበረውን ማንም ሊያዋርድ አይችልም። የትህትና መንገድ የኢየሱስ ክርስቶስ መንገድ። ልብ በሉ። ፊልጵስዩስ ምዕራፍ 2 ላይ ጌታ ሐዋርያው ጳውሎስ ስለ ጌታ ሲናገር እንዲህ አለ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን አለ። በክርስቶስ የነበረው የቱ ነው? በክርስቶስ የነበረው እርሱ በእግዚአብሔር መልክ ሲኖር ሳለ። አያችሁ፣ ይሄ ነው ማለት ነው። ሐዋርያው የሚነግረን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው ነገር አልቆጠረም። አምላክ ሆኖ ሳለ፣ ከሥላሴ አንዱ ሆኖ ሳለ፣ ወልደ እግዚአብሔር ሆኖ ሳለ
ነገር ግን ከአብ ከአባቱ ጋር መቀማት እንደሚገባው ነገር ሳይቆጥር ይሄ በሱ ዘንድ የነበረው ትህትና በእናንተም ይሁን ነው እያለ ነው ያለው ሐዋርያው ጳውሎስ። ልብ በሉ እንግዲህ ራሱን ባዶ አደረገ፣ ይኸውም በምስሉ እንደ ሰው ተገኝቶ ራሱን አዋረደ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይለናል። የትህትና መንገድ በወደደኝና ኃይልን በሚሰጠኝ በእርሱ ሁሉን እችላለሁ ማለት ነው። ወገኖች ሆይ ትሁት መሆናችን የሚለካው በወደደኝ በመረጠኝ ዓለም ሳይፈጠር በፊቱ ያለ ነውር ቅዱስ ሆኖ የመረጠን እርሱ በወደደን በእርሱ ኃይልን በሚሰጠኝ በእርሱ ሁሉን እችላለሁ ማለት ነው። ምናልባት ክብር ተነፍገን ሊሆን ይችላል፣ ግን በወደደኝ በእርሱ ኃይል በሚሰጠኝ ሁሉን እችላለሁ ብለን ከኃይለኛው ከእግዚአብሔር እጅ በታች ራሳችንን በትህትና ዝቅ ስናረግ የእግዚአብሔር ቃል እንደሚናገረው ለትሑታን ጸጋ ይሰጣል ይላልና የጸጋ መንፈስ ይፈስልናል። ጸጋ ደግሞ ሁሉን የሚያስችል ነው። ለዚህ ነው ሐዋርያው ጳውሎስ ተገፍቷል፣ ተተፍቶበታል፣ በእኔና በሞት መካከል ብሏል። ስንት ስቃይ አይቷል፣ ያላየው ስቃይ የለም። ነገር ግን አሁንም የጌታን ጸጋ ነው የሚጠብቀው፣ የጌታን ጸጋ ነው የሚናፍቀው። ምክንያቱም የሚያስችል ኃይል ከዛ ውስጥ ይወጣልና፣ የሚያከብር ኃይል ከዛ ውስጥ ይወጣልና የጌታ ጸጋ ይብዛልን። ትህትና የዝቅተኝነት ምልክት አይደለም፣ ያለማወቅም ያለመቻልም አይደለም። ትህትና የእውቀት ምልክት ነው። አንድ ሰው የፈለገ ቢያውቅ ቢራቀቅ ይሄም አለው ያም ያለው ቢባል ትሁት ካልሆነ ምንኛ ምስኪን ነው። መጽሐፍ ቅዱስ ይሄንን ነው የሚለን። የአንድ ሰው መለኪያው ትሁት መሆኑ ነው። እግዚአብሔር በትህትና መንፈስ ይሙላል። በመካከላችን የትህትና መንፈስ ያወርደልን። በአብያተ ክርስቲያናት የትህትና መንፈስ ይውረድ። ዛሬ የጠፋው ይሄ ነው። ግን ሁሉ ቦታ መከበር ይፈልጋል። ሁሉ ሸላይ ይሆናል። ሁሉ እንዲባል ይፈልጋል። ምን ያደርግልናል? እግዚአብሔር እሱ ልብና ኩላሊትን ይመረምራል። ለትሁታን ነው ጸጋ የሚሰጠው። እግዚአብሔር በትህትና መንፈስ ይሙላል። ሁላችንም እንጸልያለን።